ልቦና እንዲያድለን አምላካችን እግዚአብሔር ቅዱስ ፈቃድ ይሆንልን። ወደ መምህራችን አባቶች ካህናት፣ ወንድሞች ዲያቆናት፣ ምዕመናንና ምዕመናት፣ የክርስቶስ ቤተሰቦች፣ የቅድስት ድንግል ማርያም የአስራት በኩራት ልጆች፣ የቅዱሳን ወዳጆች እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። አምላካችን ሰዓት ደቂቃ ባርኮ ቀድሶ ኃጢአታችንን በደላችንን ሳይመለከት በቸርነቱ በይቅርታው ካለንበት ላይ ሳይሰስት ጨምሮ ይህችን ደቂቃ ያቆየልን። ከዚህም በላይ ደግሞ እድሜ ስለሚሰጠን ፈጣሪ ከምስጋና ይግባ። እንኳን አደረሳችሁ። እንኳን አብሮ አደረሰ። ወሶበአኮ እግዚአብሔር ሰብዖት እያትረፈ ለነ ዘርአ።
ከመሰዶም እምኮነ ወከመ ገሞራ እመሰልነ። ኃያሉ አምላክ ከሃሊው አምላክ ቸርነቱ የማያልቅበት ፈጣሪ ዘር ባያስቀርልን ኖሮ እንደ ሰዶምና እንደ ገሞራ በሆነ ነበር። ይህን ቃል የምናገኘው በትንቢተ ነቢያት በነቢዩ በኢሳይያስ ምዕራፍ 1 ከቁጥር 9 ላይ ይሆናል። እግዚአብሔር በርስቲ ዘርን ባያስቀርልን ኖሮ እንደ ሰዶምና እንደ ገሞራ በሆነ ነበር። በመንፈሰ ትንቢት ተቃይቶ የእግዚአብሔር መንፈስ የጥበብ መንፈስ ያደረበት ነቢዩ ኢሳይያስ ይህን ቃል ተናግሮታል። እነሆ 10ሩን ነገድ አስማርከህ ሁለቱን ነገድ አስማርከህ ትሩፋትን ባታስቀርልን ኖሮ ሰዶምን በመሰል ገሞራንም በሆነ ነበር። እነዚያ ዘር ምክንያት አጥተው እንደጠፉ እኛም ዘር ምክንያት አጥተን በጠፋን ነበር። እንደውም አበይት ነቢያትን አሳልፈህ ደቂቅ ነቢያትን አሳልፈህ ካህናትን መዘምራንን ባታስቀርልን ኖሮ እንደ ሰዶምና እንደ ገሞራ በሆነ ነበር። እነሱ በመሰል ነበር። እነዚያ አስተማሪ መምህር አጥተው እንደጠፉ ሁሉ እኛም አስተማሪ መምህር አጥተን በጠፋነ ነበር። እንዲሁም ደቂቀ ነቢያትን አበይት ነቢያትን ደቂቀ ነቢያትን አሳልፈህ ሐዋርያትን 70 ቅዱሳት አንስትን ከእንቢታ ከክህደት ባታስቀርልን ኖሮ እንደ ሰዶምና እንደ ገሞራ በሆነ ነበር። እነዚያ አብነት የሚሆናቸው መምህር አጥተው እንደጠፉ እኛም አብነት የሚሆነን መምህር አጥተን የሚያስተምረን መምህር የሚመክረን መምህር አጥተን በጠፋን ነበር። አንድም ሐዋርያትን አሳልፈህ 70 አሳልፈህ ቅዱሳት አንስትን አሳልፈህ ሊቃውንትን ባታስቀርልን ኖሮ እንደ ሰዶምና እንደ ገሞራ በሆነ ነበር። ሰዶምንና ገሞራን በመሰል ነበር። እነዚያ ሃይማኖት አጥተው እንደጠፉ እኛም ሃይማኖት አጥተን በጠፋን ነበር። አንድም ነቢያትን ሐዋርያትን አሳልፈህ እነዚህን ሁሉ አሳልፈህ ንጽሕት ብሬት የሆነች ድንግል ማርያምን ባትሰጠን ኖሮ ሰዶምና ገሞራን በመሰል ነበር። እነዚያ የእናት አማላጅ አጥተው እንደጠፉ እኛም ደግሞ የነፍስ አማላጅ አጥተን የሚታደገን ከፈጣሪ ጋር የሚያስታርቀን አጥተን በጠፋን ነበር ይለናል እግዚአብሔር ቃል። ይህን ቃል ስንመለከት ሁሉም
ቃል ከመጀመሪያው ጀምሮ የተነገረው ትንቢት ስለ እመቤታችን፣ ስለ ንጹሐን፣ ስለ ቅድስተ ቅዱሳን ነው። ዘር የተባለች የተመረጠች የተንጠለጠለች እንክርዳድ የሌለባት ንጽሕት ዘር የተባለች እመቤታችን መርገመ ሥጋ መርገመ ነፍስ ያልወደቀባት ንጹሐን በሆኑ ቅዱሳን ከሆኑ እናትና አባት የተገኘች እመቤታችን ድንግል ማርያም ናት። ትሩፋትን ባታስቀርልን ኖሮ ትሩፋት ማለት ከምርኮ የቀሩ ናቸው። እስራኤላውያን ከኢየሩሳሌም ተማርከው ወደ ፋርስ ባቢሎን ወርደዋል። ከነሱ ደግሞ እግዚአብሔር በይቅርታው ያችን ከኢየሩሳሌም እንዳይጠፉ ያስቀራቸው ትሩፋን የሚባሉ ነበሩ። በኢየሩሳሌም ኃጢአት ሳይሰርቱ ቀርተው የቀሩ ሌሎች በወንጀላቸው የተማረኩ እንዲሁም ደግሞ በፋርስ ባቢሎን ተማርከው ኃጢአት ከሚሰሩት ጣዖት ከሚያመልኩት የቀሩ እነዛ ምን ይባላሉ? ትሩፋን ይባላሉ። ለማን የተረፉ ነገሩ? ለእግዚአብሔር የተረፉ፣ ለጽድቅ የተረፉ። እንደዚሁም ደግሞ ይህ ዓለም በኃጢአት በወንጀል ተማርኮ እስረኛ ሆኖ ምርኮኛ ሆኖ ይኖር ነበር። ከነዚህ ሰዎች መካከል ከታሰሩት እስረኞች ዓለም እስረኛ ከሆነ በኋላ ያልታሰረች ወንጀለኛ ያልሆነች ያልጎሰቆለች ኃጢአት ኑሮባት ያልተጠየቀች ሕዝቡ ሁሉ ምዕመናኑ ሁሉ ሲጠየቁ በኃጢአታቸው እሷ ያልተጠየቀች ኃጢአት ያልነበረባት ንጽሕት ዘር እመቤታችን ድንግል ማርያም ናት። እሷን ባያስቀርልን ምን ሆን ነበር? እንደ ሰዶምና እንደ ገሞራ በእሷ ምክንያት ትንቢት የተናገሩትን አበይት ነቢያት፣ ደቂቀ ነቢያት ባያስቀርን ኖሮ ተስፋችን ተሟጦ በቀረ ነበር። ስለ እሷ ስለ ድንግል ማርያም ብዙ ትንቢት ተነግሯል። ነቢዩ ኢሳይያስ ይህን ተናገረ። እንዲሁም ደግሞ በኢሳይያስ ምዕራፍ 11 ከቁጥር 1 ጀምረን ስናነበው የእግዚአብሔር ቃል ትወጽእ በትር እምሥርወ እሴይ ወየዐርግ ጽጌ እምጉንዶ፣ በትር ከእሴይ ስር ትወጣለች። ይቺ ዘር ማለት ነው። በትር ከምን ትወጣለች? ከእሴይ ስር ትወጣለች። አበባም ደግሞ ከግንዱ ይወጣል። የእግዚአብሔር መንፈስ፣ የእውቀት መንፈስ፣ የጥበብ መንፈስ፣ የማስተዋል መንፈስ፣ የምክር መንፈስ፣ የምክር ኃይል ያድርበታል። በትር የተባለች ማናት? ድንግል ማርያም ንጽሕት ዘር። በትር ዘኢትጸንን የተባለች የማታዝብል የማትሰበር በትር ይላታል ሊቁ ቅዱስ ኤፍሬም። በትረ ሃይማኖት ዘኢትጸንን፣ አንቺ የማታዘነብል በትር ነሽ። ምን የማትይ በትር? የማትሰበሪ በትር። በትር ተመርጦ ነው የሚቆረጠው ከዛፍ ውስጥ። እመቤታችን ድንግል ማርያም ደግሞ ቀድሞ በአምላክ ሕሊና ታስባ የነበረች ለመመረጥ፣ ለአምላክ ዙፋን ለመሆን፣ ለዓለም ቤዛ ለመሆን እመቤታችን ድንግል ማርያም አስቀድማ ትመጣለች። ቤዛዊተ ዓለም እንላታለን። ሊቁ ቅዱስ ያሬድ እንዲህ አለ፣ ይትባረክ እግዚአብሔር ወይትአኮት ስሙ ኪያኪ ዘፈጠረ ለቤዛ ብዙኃን እስመ መሰረት አንቲ ለሕይወተ ኩሉ ዓለም ማርያም እምነ ወእሙ ለእግዚእነ።
የጌታችን የአምላካችን የፈጣሪያችን የኢየሱስ ክርስቶስ እናት ድንግል ማርያም፣ የእኛም እናት አለኝታችን ድንግል ማርያም አንቺን የፈጠረ ለብዙዎች ቤዛ አድርጎ አንቺን የፈጠረ እግዚአብሔር ስሙ የተመሰገነ ይሁን። ማንን የፈጠረ እግዚአብሔር ስሙ የተመሰገነ ይሁን። የማንን ቤዛ? የማንን ቤዛ? የዓለምን ቤዛ፣ የእኛን ቤዛ፣ የእኛን አለኝታ የፈጠረ እግዚአብሔር ስሙ የተመሰገነ እስመ መሰረተ ሕይወት ኩሉ ዓለም፣ አንቺ ለሰው ሕይወት ሁሉ መሰረት ነሽና፣ መሰረት ነሽና። የሰው ሕይወት ሁሉ መሰረት አጥቶ ነበረ ክርስቲያኖች። ሰው ሕይወት አልነበረው። ሰው ከንቱ ሆኖ ነበር። ሰው ተቃጣሪ ሆኖ ነበር። በእመቤታችን በድንግል ማርያም ሰው ከመቅበዝበዝ ድኗል። ይህቺ ንጽሕት ዘር አለኝታ የሆነች ነቢያት ትንቢት የተናገሩላት እመቤታችን ድንግል ማርያም የሁላችን አለኝታ የሆነችው ክብሯ ከፍ ከፍ ያለ ነው። የእኔና የእናንተ መመኪያ ናት፣ አለኝታችን ናት። ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ዘበእንቲአ ተስዕሎ ዘቀዳሚ መርገም። ከባህሪያችን በባህሪያችን ጸንቶ የነበረ መርገመ ሥጋ መርገመ ነፍስ በድንግል ማርያም አምላክን በወለደች በድንግል ማርያም የተቆረጠልን እመቤታችን ድንግል ማርያም መመኪያችን ናት። ምናችን ናት? መመኪያችን፣ መመኪያችን። በእሷ ረፍት ያገኘንባት፣ በእሷ የተዘጋው በር የተከፈተባት እመቤታችን ድንግል ማርያም በእንተ ሔዋን ተአጽኦ ኆኅተ ገነት፣ የገነት በር በሔዋን ምክንያት ተዘግቶ ነበረ ይላል። ወአዘዞሙ ለኪሩቤል ወሱራፌል ዘውስተ እደርሆሙ ሰይፈ እሳት ከመ ይቀቡ ፍና ዕፀ ሕይወት። ኪሩቤልና ሱራፌልን እነሆ ከጥፋት በኋላ አዳምና ሔዋን ካጠፉ በኋላ ያችን የገነትን በር የገነትን ቦታ በሰይፍ በሱራፌልና በኪሩቤል አጥሯት ነበረ ይላል። ወበእንተ ማርያም ድንግል ተርኅወ ለነ ዳግመ፣ በድንግል ማርያም ሔዋን በተባለች የሕያዋን እናት የተባለች በድንግል ማርያም ዳግመኛ ተከፈተልን። ዳግመኛ ምን አለ? ዳግመኛ ተከፈተ። ዳግመኛ ተከፈተ። ወአግዓሶ ለሱራፊ ዘውስተ እዴሁ ሰይፈ እሳት፣ በእጁ ሰይፍ የነበረው ሱራፊ መልአክ በእሳተ ነበልባል ሰይፍ ሲጠብቅ የነበረውን የገነት ደጅ እሱ ምን አደረገ? ፈቀቅ አደረገና እኔ እናንተ ቤት ገባል፣ በደጁ ገባል፣ ወደ ገነት ገባል፣ እረፍት አገኘ። ታዲያ ይችን ዘር ምክንያት አድርጎ ባይፈጥር እግዚአብሔር ባይሰጥ ምን እንሆን ነበር? ክርስቲያኖች ለእኔና ለእናንተ ይችን አለኝታ የሁሉ ክብር የሆነችው እመቤታችንን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። የሁሉ አለኝታ፣ ሞገሳችን፣ ክብራችን ሞገሶሙ ለሐዋርያት፣ የሐዋርያት ሞገሳቸው፣ የሐዋርያት ግርማቸው፣ የሐዋርያት ክብራቸው፣ የሐዋርያት ሽልማታቸው ድንግል ማርያማችን ነች። የምዕመናን ሽልማታቸው አለኝታቸው አንቺ ነሽ። ሐዋርያት የተባሉት ሰባ አርድእት የተባሉት
ምዕመናን በክርስቶስ ክርስቲያን በወልድ ውሉድ የተባሉት በድንግል ማርያም ድንግል ማርያም መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ባይወለድ ኑሮ ሐዋርያ ተባለት አይባሉ። ምዕመናን በክርስቶስ ክርስቲያን አይባሉ፣ በወልድ ውሉድ አይባሉ። ክርስቲያን ይናደረገች ማለት እነዚህ ትዘርግ ማርያም የሁላችን መመኪያ ስጦታችን የአዳም ተስፋ አማላጅ የሆነችው ከፈጣሪ ጋር የምታስታርቀው ድንግል ማርያም ለኪ ይደሉ ክብር ወስብሐት እመቤታችን ለኪ ይደሉ ትስአሊ ለነ ኀበ ወልድኪ ድንግል ማርያም ሆይ አንቺን ለእኛ ተመኝልን ዘንድ ከቅዱሳን ይልቅ ለአንቺ ይገባል። ከማን ይልቅ? ከቅዱሳን ይልቅ። ከቅዱሳን ይልቅ አንቺ ልታማልጅን ለአንቺ ይገባል። አንቲ ተአቢ እምሊቃነ ጳጳሳት ሊቃነ ጳጳሳት አያማሉንም። ሊቃነ ጳጳሳት ቀድሰው አቁርበው ክህነት ሰጥተው ተሹመው የሚኖሩ ማዕረግ ያላቸው ሊቃነ ጳጳሳት አያማልዱንም ትኝ እንደሆነ ኧረ አንቺ እኮ አንቺማ ከእነሱ ትበልጫለሽ። በርስቱ አንቺ እኮ አንቺማ አንቺስ ከማን ትበልጫለሽ? ከሊቃነ ጳጳሳት ወትከበሪ እምነቢያት ነቢያት ትንቢትን የተናገሩት ይወርዳል ይወለዳል እያሉ ትንቢትን የተናገሩት ነቢያት አይለምኑልህምን? አያማልዱህምን? አያስታርቁህምን? ትኝ እንደሆነ አንቺ እኮ አንቺማ ከማን ትበልጫለሽ? ከነቢያት ትበልጫለሽ። አንቺ ተአቢ ሊቃነ ጳጳሳት አንቺ እነሆ ዓለምን ተከፋፍለው ጽንፍ እስከ አጽናፍ ወንጌልን ከሰበኩ ሐዋርያት ወንጌልን የሰበኩ ሐዋርያት እነሱ አያማልዱህም? እነሱ አያስታረቁህም? ትይኝ እንደሆነ አንቺ እኮ ድንግልዬ እናቴ አንቺ ከማን ትበልጫለሽ? ከሐዋርያት ትበልጫለሽ። ከሐዋርያት ትበልጫለሽ። ከሁሉም ትበልጫለሽ። ሐዋርያትን ተፈትነው ካስተማሩ ከሰባ አርድእት ወንጌልን ከሰበኩ ከሐዋርያት እግር ቁጭ ብለው የሐዋርያት እግር ቁጭ ብለው የተማሩ ሰባ አርድእት አይለምኑህም? እነሱ አያማልዱህም? እነሱ ይቅር አያሰኙህም? ትይኝ አንቺማ ከማን ትበልጫለሽ? ከሰባ አርድእት ትበልጫለሽ። ደረታቸውን እግራቸውን ለጠጠር ደረታቸውን ለጦር አንገታቸውን ለስለት ሰውነታቸውን ለእሳት የሰጡ ሰማዕታት ደማቸውን ለክርስቶስ ብለው ያፈሰሱ እነ ቅዱስ ጊዮርጊስ እነ ቅዱስ መርቆሬዎስ እነሱ አያማልዱህም? እንደሆነ አንቺ ከማን ትበልጫለሽ? ከሰማዕታት ትበልጫለሽ። በዱር በገደል ዓለምን ንቀው በጾም በጸሎት ተወስነው መከራ የሚቀበሉ ጻድቃን እነሱ ያማልዱህም? እንደሆነ አንቺማ እናቴ አለኝታዬ ቤዛዬ መድኃኒቴ አንቺማ ከማን ትበልጫለሽ? ከጻድቃን ትበልጫለሽ።
ምን ቀረባት እመቤታችን? ለዚህም ነው እመቤታችን ድንግል ማርያምን ምን እንላታለን? መትሕተ ፈጣሪ መልዕልተ ፍጡራን፣ ከፈጣሪ በታች ከፍጡራን ደግሞ በላይ እመቤታችን። ስለዚህ ምን እንላታለን? ድንግል ማርያም ቤዛ እንላታለን፣ አለኝታ እንላታለን፣ አማላጅ እንላታለን። ድንግል ማርያም እመቤታችን ድንግል ማርያም ወደዚህ ዓለም ስትመጣ ዓለም ብርሃን ሆኗል፣ ድህነት ተጀምሯል። እመቤታችን ድንግል ማርያም የአምላክ እናት ስትሆን የተወለደችው በብርሃን ነው። የተሟላ ሕይወት አልነበራትም ድንግል ማርያም። የተደላደለ ቤት አልተቀመጠችም ድንግል ማርያም። ድንግል ማርያም የተወለደችው በብርሃን። አምላክ እኮ አዘጋጅቶ ከትልቅ ዙፋን ላይ ያስቀምጣት ነበር። ስልጣን አለ። የእሷን ክብር ግን አይፈልግም። የእሷን ልዕልና አይፈልግም። እግዚአብሔር ምድራዊ ልዕልናዋን አይፈልግም፣ ሰማያዊ ልዕልናዋን እንጂ። ምድራዊ ክብሯን አይፈልግላትም፣ በሰው ዘንድ በትውልድ ዘንድ ብፅዕት መባልን እንጂ። ሁሉ ትውልድ ያስተበጽኡን ብላ አስቀድማ እመቤታችን ድንግል ማርያም እንደተናገረችው ሰው ሁሉ ብፅዕት ይሏታል። ያ ነው የእሷ ትውልድ ያለፍ ትውልድ ይተርፍ ያመሰግናታል፣ የሞቱት ያመሰግኗታል ድንግል ማርያም፣ ያሉት ያመሰግኗታል ድንግል ማርያም። አሁን ደግሞ ከኖሩት ከሞቱት ያልተሻሉ ደግሞ እመቤታችን ድንግል ማርያም ሲነቅፉ በቁማቸው የሞቱ በቁማቸው የተቀበሉ። እሷ እኮ ክብራ ይበዛ ነው። አምላክ ላይ ያከበራት፣ እኛ ብናከብራት እኛ ከፍ ከፍ ይላል፣ ከፍ ከፍ ይላል። እሷማ ምስጋናዋ የበዛ ነው። ክርስቲያኖች የእሷ ምስጋና ብዙ ነው። አባቶች ቅዱስ አባ ጊዮርጊስ ዘጋስጫ ሲያመሰግናት እንዲህ እያለ ያመሰግናል። ስብሐት ለኪ ማርያም ወርቆ ሁሉ፣ ስብሐት ለኪ ማርያም ወርቆ አድባር ወአውግር። እመቤታችን ድንግል ማርያም ወይ ለአንቺ በተራሮች ልክ ምስጋና ይገባሻል። የዓለም ተራራ ተቆጥሮ አያልቅም። እንደው በደፈናው ምን አደረገ? በተራሮች ልክ ስብሐት ለኪ ማርያም በወልቆ አድባር ወአውግር። ስብሐት ለኪ ማርያም በወልቆ ቀላያት በወንዞቹ ልክ በውኆቹ ልክ በባሕሩ ልክ ለአንቺ ምስጋና ይገባል። ምን ይገባል? ምስጋና ይገባል። ስብሐት ለኪ ማርያም በወልቆ ዕፀው ወሳይ በሳሩ ልክ በዛፍ ልክ በፀጉራችን ልክ ለአንቺ ምን ይገባል? ምስጋና ይገባሻል። ምስጋና ይገባሻል። ታግዘናል ክርስቲያኖች፣ እኔና እናንተ እሷን ስናመሰግን ክብር እናገኛለን። እንደዚህ ተሰብስበን ልደቷን ስናከብር ለእኛ የምትሰጠው ጸጋ ብዙ ነው። ክርስቲያኖች መልስ የምትሰጥ እናት ናት። በሕይወታችን ሙሉ ያለውን እንቆቅልሽ የምትፈታ ድንግል ማርያም ናት። ሰአሊ ለነ ቅድስት ብሎ ያፈረ የለም። አባቶች ተጠቅሞባታል። ምስጋናዋን ስናመሰግን ውስጣችን ሐሴት ያደርጋል። ክርስቲያኖች አመስግኗል። እመቤታችን ድንግል ማርያምን ሳታመሰግኑ አትዋሉ፣ አትደሩ። እመቤታችን ድንግል ማርያም የአዳም ተስፋው ስለሆነች የእኛም የሕይወታችን ተስፋ ያጣው ሕይወታችን ሕይወት የሚያገኘው በድንግል ማርያም አማካኝነት። ይቺ ንጽሕት ዘር፣ ይቺ ቅድስት ዘር የሁላችን መማኪያ ናትና እናመስግናት፣ እናወድሳት። እመቤታችን ድንግል ማርያም እናትና አባቷ እንደምናውቀው ፈተና ገጥሟቸው ነበር።
እግዚአብሔር አምላክ መልካሙን ነገር ሊሰጥ ሲፈልግ ምን ያደርጋል? መጀመሪያ ይፈትናል። ሐናና ኢያቄም ተፈተኑ። በምን ተፈተኑ? በማሳት ተፈተኑ። እግዚአብሔር አምላክ አቆይቶ ክፉን ነገር መልካሙን ነገር አቆይቶ መስጠት ለእሱ ይቻላልና የዓለም ፀሐይ የሆነችው እመቤታችን ድንግል ማርያምን ሰጣቸው። ለእነሱ ብቻ አይደለም ለእኛም ጭምር ሀብት አድርጎ የሰጠን ድንግል ማርያም ናት። ንጽሕት ዘር እግዚአብሔር ዘር ባያስቀርልን ኖሮ እንደማን በሆነ? እንደ ሰዶም እንደ ገሞራ በሆነ ነበር። የሰዶምና የገሞራ ሰዎች እሳት የተቃጠሉት በእሳት ነው የሞቱት። ድንግል ማርያምን ዘር ባያስቀርልን ኖሮ እኔና እናንተ በገሃነመ እሳት በሲኦል እሳት በበላን ነበር። እግዚአብሔር ከዚህ ያዳነን በድንግል ማርያም አማካኝነት ምስጋና ይግባው። በስብሐት ለእግዚአብሔር ወደ ወላዲቱ ድንግል ወደ መስቀሉ ክቡር። አንድ መዝሙር አንድ ላይ እንዘምርና ጨርሳለሁ።
ወ